ማክስ ዶማን በእንግሊዝ ፕሪሚየር ሊግ ታሪክ በእድሜ ትንሹ ሻምፒዮን ተጫዋች ሆኗል። 16 ዓመት ከ140 ቀን ዛሬ በትናንት ስለሆነ የሚታሰበው 16 ቀን ከ139 ቀን 16 ዓመት ከ139 ቀን ማክስ ዶማን። ይህ ተጫዋች ገና የ10ኛ ክፍል የመልቀቂያ ፈተና አልወሰደም። ግርምዬ ይህንን ያሳካ በታሪክ በእንግሊዝ ፕሪሚየር ሊግ እግር ኳስ ውስጥ ሻምፒዮን የሆነ ተጫዋች የለም። በእድሜ 16 ዓመት 139 ቀን ሆኖ ማለት ነውና ይሄ አዲስ ክብረ ወሰን ሆኖ ተመዝግቧል። ማክስ ዶማን ዓመቱን ሙሉ አዳዲስ ነገሮች ሲያሳይ ነው የነበረው። በፕሪሚየር ሊጉ በቋሚ 11 በመግባት በእድሜ ትንሹ ተጫዋች ነው። ተቀይሮ በመግባት በእድሜ ትንሹ ተጫዋች ነው። በሻምፒዮንስ ሊግ ጨዋታ በጥሎ ማለፍ ጨዋታ በመሳተፍ በእድሜ ትንሹ ተጫዋች ነው። በሻምፒዮንስ ሊግ ጨዋታ በመጫወት በእድሜ ትንሹ፣ በሻምፒዮንስ ሊግ ጨዋታ ላይ ጎል በማስቆጠር እንዳለ ዓለም ላይ ያሉ ክብረ ወሰኖችን ከዚህ በፊት በነ ላሚን ያማል፣ በነ ሜሲ፣ በነ ሮናልዶና መሰል ዓለም ላይ ባሉ ትልልቅ ከዋክብቶች እጅ ስር የነበሩ አብዛኞቹን ክብረ ወሰኖች የሰባበረ ተጫዋች ነው። ትናንት ደግሞ አዲስ ነገር ይዞለት መጥቷል። የአርሰናል ሻምፒዮን መሆን ማክስ ዶማንን በታሪክ የመጀመሪያው በእድሜ ትንሹ ሻምፒዮን መሆኑን ያረጋገጠበት ሂደት አለ። ማክስ ዶማን ይህንን ሲያደርግ ወይም ይህን ስኬት ሲያሳካ ተቀያሪ ወንበር ላይ ተቀምጦ ብቻ አይደለም ግርምዬ። በተለይ የኤቨርተኑን ጨዋታ የአርሰናል ደጋፊዎች በፍጹም የሚረሱት አይመስለኝም። አርሰናል በተጨነቀበት ሰዓት፣ ችግር ውስጥ በገባበት ሰዓት፣ ጨዋታው አቻ ተጠናቀቀ በተባለበት ሰዓት ተቀይሮ ገብቶ ያደረገው ማጂክ ምትሃት ማክስ ዶማን በጣም አስገራሚ ነው። ቀጣይ ጊዜያቶች ከማክስ ዶማን ጋር ለአርሰናል እጅግ የተለዩ እንደሆኑ ግልጽ ነው። በቀጣይ ዓመታቶች ትልልቅ ተጫዋቾችን የመተካት ቀጣይ የእግር ኳስ ሕይወቱ ብሩህ እንደሆነ በተለይ በዋንጫ መታጀቧን ላይ ደግሞ ይበልጥ የተጫዋቹን ኮንፊደንስ የሚጨምር የተጫዋቹን እድገት የሚያሳድግ እንደሚሆን ይጠበቃልና ማክስ ዶማን ይህንን ታሪካዊ ስራ ሰርተዋል።